እኔን ለምን አተውኝ? ስለኔ ስሜት አንድ እኔ የምለው ማለት ነው መግቢያ ላይ አቶ ፍጹም ኢንትሮ ላይ ያወራው ነገር ማለት ነው። እኔ የምለው አንተ በመጀመሪያ ጓደኛክ እንዲደሰትልክ እንዲዝናናልህ ፈልገህ አይደለ እንዴ ሴቷን ያመጣህለት? ታዲያ ዛሬ ያ ኦኬ እሱ ስለተጎዳ ልትጠግነው ፈልገህ ነው ሴት ያመጣህለት? ልትጠግነው ብትፈልግ ኖሮ ማለት ነው ሃይሚን ነበር እንደምንም ብለህ ከብሩኬ ጋር ልታረግ የምትችለው ማለት ነው። እንዴት ነው የሚያደርገው ይሄ ፍጹም ተብየው? ብሩክ ፈጣሪ ማርህ። ባይ ዘ ወይ ሰላም ጤና ይስጥልኝ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ ውዶቼ። ቪዲዮ ላይክ ሼር አድርጉ። ለቪዲዮ አዲስ ከሆናችሁ ደግሞ ቤተሰብ ሁኑ፣ ምንም ችግር የለውም። ዛሬ የኛ ቅማም የኛ ናፍቆት መታለናለች። ያው ትንሽ ጠፋ ብላ ነበረ። ስትጠፋ ይጨንቀናል። ምን ሆና ይሆን? ምን ገጥሟት ይሆን? ለምን ጠፋች? ለምን ቀረች? በቃ ብዙ ነገር እናስባለን። ለራሳችን የማናስብ አንዳንድ ከንቱ አለን፣ ከኔ ጭምር ማለት ነውና ለቅማምዬ እንጨነቅላታለን ከምንም በላይ ማለት ነው። ምክንያቱም ባጠገቧ ብዙ ጥላቶች አሉ፣ ወዳጅ መሳይ አስመሳዮች አሉ። ወይን አይጠቅሟት አላቅም፣ እኔ እንጃ፣ ወይንም እኔ ምን እንደሚፈልጉም አላቅምም። ነገር ግን ደግሞ ያው ብሩኬ ትናንትና ባናቱ ጉርሻ ሲጎረስ ነበረ። ዛሬ ግን ያ ጉርሻ አልተስማማው መሰለኝ። ብዙ ሰዎች ሳይሆኑ ብሩኬን የሆነ ነገር ውስጥ እንዲገባ እያደረጉት ያሉት ራሱ ነው። የሆነ ነገር ውስጥ እንዲገባ ያደረገው ራሱን የራሱን ህይወት ራሱ አይደለ እንደሚኖረው ራሱ ነው ህይወቱን ሊያስተካክለው የሚችለው። ስለዚህ ሰው የፈለገውን ነገር ማድረግ ይችላል ማለትም ይችላል። ነገር ግን ደግሞ በህይወቴ ውስጥ እኔ ነኝ ዋና ድርሻውን የምወስደው። ሌላው ነገር አቶ ፍጹም ምን አለ? ብዙ ጊዜ እንደምታስቡት ሴት ብቻ ተጎጂ አድርጋችሁ ነው የምታዩት። ሃይሚ አልተጎዳችም ምናምን እያልክ ነው። አሁን ሃይሚ አልተጎዳችም፣ የተጎዳው ብሩኬ ነው። የተጎዳውን ብሩኬን ልቡን ለመጠገን ሴት አመጣለት። አንተ አዛኝ ቅቤ አንጓቹ ማለት ነው። ሴት አምጥተህ ምግብ አብስላ በአባፉ እንድታጎርሰው አደረክ። የተሰበረው ልቡ እንዲጠገን ማለት ነው። አንተ አዛኝ። እነዚህ አይነት ምን አይነት ጉዶች ናቸው እነዚህ? እንዴ ጀርባ አንተንማ የሆነ ለምጦ ነበር መጣል በልምጭ። የሆነ ምን አይነቱ ነው? ወንድም ይጎዳል እኛም ልብ አለ እና ያልከው። ወይኔ ጉዲ! የእናንተ ልብማ እኮ 30 ነው፣ ከዛም ይበልጣል። አንድ ልብ ያላት ሃይሚዬ ግን ተጎዳሽ በዝማል። እናንተ 30 ልብ ይዛችሁ። አው 30 ልብማ ባይኖራችሁ ኖሮ አንተ ጭምር ማለት ነው ፍፄ 30 ሴት እያመጣክ በቃ ተጽናና፣ አብረሽ ሁኒ፣ እንዲጽናና ፈልጋለሁ ጓደኛዬ ምናምን እያልክ ምግብ እንድትሰራ ቤት ውስጥ አስገብታችሁ መጠጥ ተዘጋጅቶ ምናምን። መጠጥ ምንድነሽ? መጠጥ የሚዘጋጀው ከሷ ጋራ ምንድነው? ዝሙት እንዲሰሩ ነው መጠጡን ከተጠጡ በኋላ። አልገባኝም እኮ እኔ ሊገባኝ አልቻለም። እሺ የብሩኬ ድብርት ውስጥ የሚወጣው ሃይሚ የምትታረቀው ሌላ ሴት ጋራ ሌላ ሴት አምጥተክ አብረው ከተጋደመች በኋላ ነው። አልገባኝም። እንዴት አድርጋችሁ ነው ነገሩን ልታስተካክሉት ያሰባችሁት? እኔ አልገባኝም። አስረዱኝ። ምን አይነት ዩራ ጥምጥም ነው የምትሄዱት? አንድ ሰው ወይን ጠጥቶ አስቡት እንግዲህ ቤተሰብ እራት ተበልቶ ከዛ በኋላ እሺ፣ ከዛ ወዲያ ያለውን ነገር ያው ማሰብ አያቅተንም። ሲምፕል ቀላል ነገር ነው። ሌላው ነገር ደግሞ ብሩኬ እያሳለፈ ያለው ነገር በጣም መጥፎ ነገር ነው ምናምን ነገር ጥሩ ነገር ላይ አይደለም ያለው ምናምን። ያው ወንድም ይጎዳል፣ ሴት ብቻ አይደለች የምትጎዳው። ገለመኔ ምናምን ብዙ ነገር አውርታል አቶ ፍጹም። የብሩኬ ጉዳትና የብሩኬ በደል ቢገባ ኖሮ የብሩኬ ደስታ ሃይሚ ጋ ነው ሊኖር የሚችለው። ስለዚህ ሃይሚንና ብሩኬን እንደምንም ብዬ ብደክምም እንደምንም ብዬ በቃ አንድ ማድረግ ነው እንጂ ያለብኝ ሌላ ሴት በእነሱ ህይወት ውስጥ አምጥቼ እንደገና ሃይሚ ሌላ ጥርጣሬ ውስጥ እንድትገባ ማድረግ የለብኝም ብለክ ሁለቱን ለማስማማን ነበረ ርቀት የምትሄደው። አንተ ግን ምንድነው ያደረከው? ሌላ ሴት ይዘህ ነው የመጣው ቤት ውስጥ ማለት ነው። አንተ ትሁን አብረከ ብሩኬ ጋር ትመካከል፣ የምናውቀው ጉዳይ የለም። ገባክ? ዛሬ ደግሞ አንተ መልሰክ እኛ ልትወቅሰን ማለት ነው። ማስሚያችን ድፍን ነው። እኔ አልሰማም። ደግሞ ዛሬ ብሩኬ ታመመ አይደለ? ትናንትና
ምግብ ስታበለው የነበረች ሴት ሌላ ናት አይደለ? ያቺ ምግብ ሰርታ ስታበላ እሷ ያልጎረሰችውን ምግብ ብሩኬ ሲጎርስ ነበረ። ስለዚህ ሀይሚዬ እንዳለችው ፍጹም መደወል ያለበትን ሰው ያውቃል። እኔ ጋር ሳይሆን መደወል ያለበትን ሰው ጠንቅቆ ያውቃል። ምን ነው ሀይሚ እናንተ የምትሰሩትን ስህተት የማታውቅ አደረጋችሁ እንዴ? እናንተ የምታደርጉትን ነገር የማታውቅ አደረጋችኋታ? የማታይ እንዴት ነው? እኔ በጣም ነው ጨጓሬ እየተላያጠ ያለው። መብርሃንን እንዴት ነው የሚሰራችሁ እነዚህ ሰዎች? ቆይ አንተስ ዝም ብለክ ጉረስ ስትባል ትጎርሳለክ እንዴ? በቃ ዝም ብለህ መርዝም በጥብጠው ቢሰጡ ተጠጣለክ። ምን አይነት ጉር ነው ይሄ ሰውዬ? ቆይ እንደው መቼ ነው የሚነቀው? እኔ በጣም ነው እያናደደኛለሁ። ዛሬ ሲታመም ታዲያ ሀይሚ ነች እንዲ በሽታ ማለቴ ሀይሚ ነች እንዲ እንዲታመም ያደረገችው? ሀይሚ ነች እንዲ የሆነ ምግብ ላይ የሆነ ነገር ጨምራ የሰጠችው? ሀይሚ ጋር የምትደውሉት ለምን ደውላችሁ ሴትዮዋን አትጠይቋት? ምን አብልተው እንደሆነ ጠይቋት። ለምን እሷን ሀይሚን ትጠራላችሁ? ሀይሚ ምን ቤት ናት? ይመለከታታል እንዴ? አይመለከታትም። ሴትዮዋ ምን እንዳበላችሁ ምን እንዳጠጣችሁ ጠይቋት። ትናንትና እዛ ቤት ውስጥ እዚያ ሁሉ ምግብ ስትሰራ ቤት ውስጥ ገብታ ምናምን ነገር ከዛም አልፎ ተርፎ ደግሞ አቅርባ ምናምን ነገር ሀይሚ ቁጭ ብላ ባጎረሰችበት ቦታ እኮ ነው ቁጭ ብላ ለብሩኬ ስታጎርሰው የነበረው ምግብ ሰርታ። ሀይሚና ብሩኬ የተካፈሉትን ማዕድ ነው የሚባለው። ሁለቱም ቁጭ ብሎ ትናንትና ብሩኬ ነው ይበላው፣ እሷ አልበላቸው። ያ እንኳን ሲሆን ብሩኬ መጠርጠር ነበረበት። ዝም ብሎ ምንድን ነው ይሄ? ምንድን ነው? እኔ ሀይሚን ነው የምፈልገው ብዬ ነው አልኩ አቶ ብሩኬ። ሀይሚን ከፈለግካት ታዲያ ለምንድን ነው ያቺ ሴት ስትመጣ እማትቆጣት፣ ከቤት እማትጎትታት፣ እማታባረራት? አንተ እንዴት ነው ነገሩ? ነው ያቺ ሴት ስትመጣ እሺ ብለህ ቤት ታስገባለህ። ከዛ የሆነ ችግር ሲደርስብክ የችግር ተካፋይ ሀይሚ፣ የደስታ ተካፋይ ደግሞ ያችኛዋ ውሽሚት። አልገባንም። እንደዛ አይነት እቃቃ ጨዋታ ሀይሚ ላይ ለምን አስፈለገ? የምሬን ነው ብሩኬ፣ ተው ይበቃል። እስከ ዛሬው በዛ እኮ እውነት ይደብራ። አይደብርም? እንዲያረ ይደብርህ ዴ የኔ እናት ሀይሚዬ፣ አንቺማ እንዴት ትጨነቂ? ምን አይነት ስሜት እያሳለፍሽ እንደሆነ ምን አይነት ጊዜ እያሳለፍሽ እንደሆነ የት ያውቃሉ? የራሳቸውን ነው እንጂ። ብሩኬ ተከፋ ብሎ እኮ ሴት አንጠልጥሎለት እኮ ነው የመጣው። ጓደኛው ተከፋ፣ እኔ እንደዛ አይነት ሙድ ውስጥ ሆኖ እንዳይው አልፈልግም፣ ፈታ እንዲል ነው የምፈልገው ምናምን፣ ከዚህ ሙድ ውስጥ እንዲወጣ ነው የምፈልገው ብሎ ወይን አዘጋጅቶ ምግብ አሰርቶ ምናምን በውሽሚቷ አብረው እራት እንዲበሉ ነው ያደረገው። ጓደኛ ተብየው። ስለዚህ እነሱ ስለራሳቸው ስሜት ስለራሳቸው መከፋት እንጂ እያዩ ያሉት ስላንቺ መጨነቅ ስላንቺ መከፋት ለሰከንድ ያክል ተጨንቀው ማስበውልሽ አያውቁም። ግን አንቺ ጠንካራ ሁኒ ነው እያልኩ ያለሁት። እንግዲህ አስረግጬ ነው እየተናገርኩ ያለሁት። ፋክት ነው። ብሩኬ ደርሶ ወቃሽ ሆንክ። ለምንድን ነው እኔ ህይወት ላይ እንደፈልጋችሁ የምትሆኑት አልክ? ማን አንተ ህይወት ላይ ማንም እንደፈለገ እኮ አልሆነም። ካሰብከው ከተረዳኸው ለአንድ ሴት ልጅ ሞት ነው። አንድን ሴት ልጅ አስቀምጠው ሌላ ሴት ተደራቢ ማምጣት ሞት በለው። ለወደደ ሰው ማለት ነው። የወደደ ሰው ነው ያን ስሜት የሚያውቀው። አዎ እውነተኛ መውደድ ቢኖርህ ኖሮ ያቺ ሴት ቤት ገብታ ቤታችሁ ሳሎን ድረስ ኪችናችሁ ገብታ ድረስ ምግብ ሰርታ በእጇ እስከምታጎርስህ ድረስ ኖትል ነበረ። እውነተኛ መውደዱ ውስጥ ስሜቱ ቢኖር ኖሮ ዛሬ ደርሶ ወቃሽ ሆንክ አንተ። እንዴት ነው በእኔ ህይወት ላይ የምትቀልዱት ምናምን? ሀይሚ ትመለስ ቢባልስ በእንደዛ አይነት ሁኔታ ውስጥ እንዴት ነው የምትመለሰው? ወገን እንዴት ሆኖ? ያችን እኮ ጥርግ አድርጎ ማስወጣት አለበት ሀይሚ ለመመለስ። ያቺ እየመጣች እየሄደች እንዴት ነው ሀይሚ የምትመለሰው? ሀይሚ ምንድን ነች? የጉሊት ድንች ነች? የጉሊት እንትን ነች? ምን ይሄ ወይራ እንጨት ነች? አልገባኝም እኔ። ወይንስ የቤት ውስጥ ፍሪጅ ነች? እኔ አልገባኝም። እንደ ምንድን ነው እያያቸው? ሰው አይደለች እንዴ? ሴት ልጅ አይደለች እንዴ? ለአንተ ለጋራ ህይወታችሁ በታመነች ነው ይሄ ሁሉ ነገር። ተው እንጂ ብሩኬ፣ ደርሶ ተበዳይ አትሆን። የምሬን ነው የምልህ። እንደ አንድ ሴት ልጅ የማይገባትን ነገር ነው የተደረገባት በጭራሽ ማለት ነው። ለዛውም ለሀይሚ
የማይገባት ነገሮች ናቸው በተደጋጋሚ የተደረገባት። በተደጋጋሚ ሁሉም የእጁን ያገኛል፣ ሁሉም ማለት ነው። ነገር ግን ደግሞ